አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? ከኔ ሁሉ ሰላም አልሐምዱሊላህ። ኢንሻአላህ ሁላችሁም በያላችሁበት ሰላምና ጤና እንድትሆኑልኝ መልካም ምኞቴ ነው ማለት ነው። እንግዲህ ኢንሻአላህ ዛሬም ብቅ ብያለሁ ማለት ነው። ኢንሻአላህ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው ወዶችዬ። እንግዲህ ዛሬ አንድ ቪዲዮ በሚዲያ ሲሰራጭ ነበርና በተለይ ኮንትራት ቤት ላላችሁ ቶቼ በትምህርት ይሆናል እንዲሁም ይጠቅማል በማለት ነው። እንግዲህ ቪዲዮውን መጀመሪያ ላይ እንዳያችሁት ነው ማለት ነው። እና ያው አብዛኛዎቻችን አረብ ሀገር የምንኖር እህቶች በይበልጥ እንግዲህ ኮንትራት ቤት ያለንን ማለት ነው። እና ምናልባት አረብ ሀገር አዲስ ያችን ያልሆነ በተደጋጋሚ የአረቦችን ጸባይ የምናውቅ እንዲሁ ደግሞ ስለ ስራውም ስለ ሁሉም ነገር የምናውቅ ያን ያክል አዲሳችን አይደለም። ቢያንስ ያው የተወሰነ ጥንቃቄ እንኳን እናደርጋለን ማለት ነው። እና ነገር ግን አዲስ ከኢትዮጵያ የመጡ እህቶች ይኖራሉ እና እንግዲህ እንደምታዩት እህታችን እንደ ማንኛውም ሰው ያው ሰርታ ለመለወጥ ነው ወደ አረብ ሀገር የመጣችው። እና እንግዲህ እንኳን ከአረቦች ጋር አይደለም ከቤተሰብ ጋር ከእናት ከአባት ጋር ስትኖሩ ራሱ ያልጠበቃችሁት ትንሽ ቀላል ግጭት ይከሰታል። እና ያ ግጭት በተከሰተ ሰዓት አንዳንዶች ምንም አይደለም ያለውን ነገር ተነጋግረው መፍታት ስህተትም ከሆነ እንዳይደገም ያደርጋሉ። ያው ስራቸውን ይቀጥላሉ፣ አረቦችን ማሰራታቸውን ይቀጥላሉ። ያው እኛም ስራችንን እንቀጥላለን ማለት ነው። እና አንዳንዶች ደግሞ የሆነ በቃ አይደለ ለምን ተነካን፣ ለምን ተደፈርን፣ ለምን ይሄ ሆነ በማለት በቃ ወደ ማሳፈር ወይም ደግሞ ወደ ቢሮ ወደ መውሰድ ነው የሚሮጡት። እና ያው እንግዲህ በሰዓት እንደሚታወቀው ችግር ካለ ወደ ቢሮ መውሰድ የሚቻለው ዱባይ ይመስለኛል፣ ሳውዲ አረቢያ ላይ አይቻልም። በቃ ሰራተኛና አሰሪ አልስማማ ካሉና ችግር ካለ ወደ ቢሮም አይኬድም፣ ቀጥታ ወደ ሀገር ነው የሚያሳፍሩት ማለት ነው። እንዲሁም ደግሞ 2 ዓመታቸውን ጨርሰው መቀጠል ሲፈልጉ መቀጠል የሚፈልጉ ከሆነ እዛው ሲሰሩ የኖሩበት ቤት ነው እንጂ መቀጠል የሚችሉት ቢሮ ሄደው እንደዚህ ወደ ሌላ ቤት መቀጠል አይችሉም። እና ያው እንግዲህ የተለያየ ችግር ያጋጥማል ማለት ነው። በዚህ መሀል እንግዲህ እህታችን እንደ ማንኛውም ሰው ሰርቻ እወጣለሁ ከሀገሯ ወጣ ድንገት አለመስማማት ሲፈጠር እንግዲህ ምንድነው ያደረጓት? ድንገት ትኬት ቆርጠው ወደ ሀገር ነው ያሳፈሯት ማለት ነው። እና የሚገርማችሁ ነገር እንደምታዩት እንግዲህ ወደ ሀገር ሲያሳፍሯት ምንድነው ያደረጉት? እንትን የቆሻሻ ኪስ እንግዲህ የቆሻሻ ኪስ ሰው ከሀገር እየወጣ በመኪና የቅርብ መንገድ እንኳን አይደለም በፕሌን በአየር እየተሳፈረ በዚህ ልክ በወረደና በዘቀጠ መንገድ ልብሷን ያለ ጓዟን በቆሻሻ ኪስ አስይዞ ወደ ሀገር ማሳፈር እንደው እንደ ሰውነት ለህሊናም በጣም የሚከብድ ነገር ነው። ሀራም የሚሆንባቸዋል ማለት ነው። እና ከባድ ነው። እና ወዶቼ ምን ልል ፈልጌ ነው እዚህ ጋር ጥንቃቄ ማድረግ አለብን። ጥንቃቄ ማድረግ ያለብን ነገር ምንድን ነው? አንደኛ ጓዛ ለማብዛት ኮንትራት ቤት ስንኖር እንደዚህ ችግር አረቦች በነገራችን ላይ ምን ጥሩ ቢሆኑ ምን ብታምኗቸውና ምን ብትተማመኑባቸው በስራችሁ ብቻ ነው የሚወዷችሁ። ጥሩ ስትሰሩላቸው ብቻ ነው ደህና የሚሆኑት እንጂ የሆነ ሰዓት የሆነ ችግር ሲፈጠር እኛ ለነሱ ምንም ነን፣ አውጥተው ከመጣል ምንም ነገር አያግዳቸውም። ምክንያቱም ያቺ ትናንት እንደዛ ስትሰራልን የነበረችው ናት አይሉም። ብራቸውን ከፍለው በቃ በብራቸው ነው የሚተማመኑትም የሚኮሩትም። እና ያው አውጥተው ነው የሚጥሉት። ሌላ ምንም ይሄ ነው የለውም። እና ምን ሰዎቻችሁ ጥሩ ቢሆኑ ሰዎች ጥሩ ናቸው፣ ምንም ነገር አያደርጉብኝም፣ ምንም ነገር አይመጣም ብላችሁ ያን ያክል 100% እምነት አይኖራችሁ ማለት ነው። እና ጓዝ አታብዙ ነው እኔ የምለው። ብራችሁን ሴፍ አድርጉ። አረብ ቤት ጓዝ አታብዙ። ምናልባትም ደግሞ አንዳንዴ እንደዛ አመት በዓል ሲመጣ ወይም የሆኑ ነገሮች ዲስካውንት ሲወጡ ምናምን ዲስካውንት እንደሆነ ብለን አንዳንድ የሚያስፈልጉን ነገሮች ልንገዛ እንችላለን። እና ነገር ግን እንደዚህ አይነት ነገሮች መግዛት ስንፈልግ ምንድነው ማድረግ ያለብን? አስቀድመን ሻንጣ ነው መጥለብ ወይም መግዛት ያለብን። ሻንጣ ከምንገዛው አቅራጥ ከልብስም ሆነ ከእቃ
ሻንጣ መቅደም አለበት ማለት ነው። ሻንጣን አስቀድመን ገዝተን ያችን የምንገዛትን እዛች ሻንጣችን እያደረግን ማስቀመጥ እንችላለን ማለት ነው። ከዛ በኋላ በቃ ዝግጁ መሆን አለብን። በቃ እንደዚህ አይነት ችግር ቢፈጠር እንኳን መሄድ መሳፈር ስለሚመጣ ለዚህ ነገር ዝግጁ መሆን አለብኝ ብላችሁ ብር መያዝ እጃችሁ ላይ ይኖርባችኋል። ኮንትራት ያላችሁ እህቶች ማለት ነው። እንዲሁም ደግሞ እንደዚህ ጓዛችሁን አለማብዛት፣ ካበዛችሁ ደግሞ እንዳልኳችሁ ሻንጣ ገዝታችሁ አድርጋችሁ ረትባችሁ ማስቀመጥ ነው ማለት ነው። ከዛ በኋላ እንደዚህ ድንገት ከአረቦቻችሁ ጋር መጣላት ሲመጣ፣ ለመስማማት ሲመጣ ሰው ነንና ብዙ ችግሮች አሉ። ከአረቦችም ጋር እንኳን ባንጣላ ወይ ህመም ሊያጋጥመን ይችላል፣ ወይ ከቤተሰብ ጋር ድንገት በቃ ወደ ሀገር እንድንገባ የሚያስገድድና አስቸኳይ ነገር ሊገጥመን ይችላልና በዛን ሰዓት አንደናበርም። ወይም ደግሞ እንደዚህ ዝም ብለን በቃ ባልሆነ ነገር አንስተን ተነስተን አንሄድም እና ዝግጁ አድርገን ያለችንን የገዛናትን ነገር ስናስቀምጥ በማንኛውም ሰዓት ለመሄድ ድንገት ከተነሳን ምንም አይቸግረንም፣ ብድግ አድርገን ይዘን እንሄዳለን ማለት ነው። እና ይሄ የመጀመሪያ አይደለም። ብዙ ልጆች ወደ ሀገር ሲገቡ በተደጋጋሚ ነው እንደዚሁ በቲክቶክ በሶሻል ሚዲያ አረቦቻቸው ልብሳቸውን በቆሻሻ ኪስ ያስያዙ ሲያሳፍሯቸው ይታየውና አንዳንድ አረቦች አዲስ እንኳን መግዛት ባይችሉ ማለት ነው አዲስ እንኳን መግዛት ባይችሉ እዛው ቤታቸው ካለ የተጠቀሙበትን ወይም የማይፈልጉትን ሻንጣ ብድግ አድርገው ይሰጣሉ ማለት ነው። እና ምንም የተጠቀሙበትን ቢሆን ቢረባም ባይረባም ብቻ ተቆሻሻ ኪስ ይሻላል። እና እነዚህም ሰዎች የክፉነት እና የክፋትነት ጥግ ይዟቸው ነው እንጂ መቼም ለዚች ለልጅ የሚሆን የተጠቀሙበት ትንሽ ሻንጣ ያጡም ነበረ። ያንን ሰጥቷት በዛ ይዛ መሄድ ትችል ነበር። ግን ሰዎቹ እንዳልኳቸው የክፋትነት ጥግ ስለሆነ ምንም ነገር አላደረጉላትም። እና የሚገርመው ነገር የለበሰችው ራሱ ዩኒፎርም ነው። ኦልሬዲ በቃ የስራ ልብሷን ዩኒፎርሟን ብቻ ነው የለበሰችው እና ልብስም እንደዛው ጫማም እንደዛው በቃ ድንገት ይመስለኛል እንግዲህ እየሰራች ያለች ተነሽ ብለው ያሳፈሯት እና ልብሷንም ሳትቀይር በቃ ጓዟን በቆሻሻ ኪስ ይዛ ወደ ሀገር ለመሳፈር የተገደደችው ማለት ነው። እና ያው ዝግጁ ሁኑ ማለት ነው። ዝግጁ ሁኑ፣ ጥንቃቄ አድርጉ። በቃ ጓዝ አታብዙ። ጓዝ ብታበዙም ደግሞ ያው ታውቃላችሁ እንኳን ተጣልተን አይደለም በሰላማችን ራሱ የግድ ኮንትራታችንን ጨርሰን ወደ ሀገር ስንገባ ኮንትራት ቤት ያለን ልጆች በኪሎ ነው ጓዝ ይዘን መግባት የምንችለው። የፈለግነውን ይዘን መሄድ የሚያስፈልገንን ሁሉ ይዘን መግባት አንችልም እና ብዙ ኮተት ባነሰበሰብ ሆኖ በተለይ ልብስ በዚህ ሰዓት ከኢትዮጵያና ከአረብ ሀገር ልብስ የቱ ይበልጣል ከተባለ ኢትዮጵያ ይበልጣል። ለምን ብትሉ ኢትዮጵያ ያለው ለእኛ ለራሳችን እንደ ሀገራችን ባህል እንደ አስተዳደጋችን በቃ ስርዓት ያለው ልብስ ነው ብር ካለ ማለት ነው። እና እዚህ ጋር ግን ወይ ሰፊ ነው ወይ ጠባብ ነው ወይ ከሆነ ቦታ ተቀዷል ከሆነ ቦታ የሆነ የተንዘላዘለ ነገር አለው እና በሰዓት እንኳን ለእኛ አይደለም ለቤተሰብ ራሱ ይዛችሁ ሄዳችሁ ብትሰጧቸው የአረብ ሀገር ዘርዛላ ልብስ ነው የሚሉት። በቃ ኢትዮጵያ ራሱ አውቀውታል አሁን ላይ። እና ልብስ አታብዙ። እንደው ምናልባት የቤት እቃ አንዳንድ የሚጠቅሟችሁ የሚያስፈልጋችሁን ኤሌክትሪክ ነገሮች ምናምን ብቻ ያዙ እንጂ ልብስ ኮተት አትሰብስቡ። ሀገራችሁ ትገዙታላችሁ። ብራችሁን ቋጥራችሁ ይዛችሁ ግቡ ማለት ነው። መግዛትም ካለባችሁ ደግሞ ለሚያስፈልጋችሁ ነገር አስቀድማችሁ ሻንጣ ገዝታችሁ አስቀምጡ ለማለት ነው። ሀባይቢ ኢንሻአላህ እንግዲህ አላህ ይጠብቀን። የሰው ልጅ ወጥቶ የወጣበትን ሰርቶ ተሳክቶ በሰላም ወደ ሀገር ሲገባ ነበር ደስ የሚለው። እንግዲህ ካልሆነም ደግሞ እንደዚህ አይነት ሰዎች ካላጋጠመ ጤናን ሙሉ አካልን ይዞ በሰላም ወደ ሀገር መመለስ የተሻለ ነው። ምክንያቱም ሰላም ከሆን ያው እንግዲህ በሀገራችን ላይ ሰርተን ማለወጥ ካልቻልና እንደፈረደብን በስደት ተንከራተቱ ካለን ሀገር ቀይሮ መመለስ ይቻላል ማለት ነው። ሰላም ሁኑልኝ። ላይክ ሼር ማድረጋችሁን አትርሱ።